ነበረ። ሚኪ ግን በዚህ ሰዓት ወዴት ይሄዳል ብሎ ነበረ ጠየቃት። በቃ ታዩ እሱ ምን ችግር አለው ይሄድ በቃ የፈለገበት ብሎ ሲናገር ነበረ። በጭራሽ ከዚህ ቤት መሄድ የለበትም በማለት ደብዳቤ እንዳስቀመጠ ነግረዋለች። ደብዳቤውንም ይዛ እንደምትፈልገው ስትናገር ታዩ እስኪ አሁን ለብቻው ይሁንበት በቃ የፈለገው ማድረግ እኮ ይችላል ብሎ ሚኪም ለማስቆም ሞክሯል። ሚኪ ግን ይሄ ባላት ሰዓት ትሪስት በጭራሽ ይሄ ነገር መስማት አልፈለገችም። ማታውኑን ያደረገው ብሩክን ከዚህ ቤት እንዲወጣው ሚኪ ነበረ። ሚኪ ደግሞ ይህንን ነገር ያቀደው ከተከስተ ጋር በመሆን ነበረ። ተከስተ አሁን ላይ እንኳንና ብሩክ ይቅርና ትሪስትንም አስወግዳቸው ሁሉንም በህይወት እንዲቆዩ እንዳታደርግ ብሎ መክሮት ነበረ። በዚህን ሰዓት ትሪስት በጭራሽ ማጣት አልፈልግም እና ስለዚህ እሷ ካጣሁ እኔ ሁሉም ነገር ላጣ እችላለሁ በማለት ነበረ ለተከስተ መነገረው። ተከስተ ታዲያ ምንድን ነው አሁን ደግሞም እኮ የሚያስጨንቅህ ነገር የለም ቢያንስ ሌላው ቢቀርና የንብረቱ ግማሽ መካፈል እኮ ትችላለህ ብሎታል። በዚህን ሰዓት ይሄማ ቢሆን ትሪስትና ልጆቿ በህይወት ባይኖሩ ነበረ በማለት ነበር የነገረው። በዚህን ሰዓት ተከስተ በጣም ደንግጧል። ምን እያልከኝ ነው? ስለዚህ እስካሁን ድረስ ንብረቱ በሁለታችሁ ስም አልዞረም ወይ እያለው ነበረ። አዎ ስለዚህ ይህንን ያስጨንቀኛል በማለት ለተከስተ ተናግሮታል። ተከስተ በዚህን ሰዓት ማመን አልቻለም። እንዴት እንደዚህ አይነት ስህተት ትሰራለህ? ይሄ እኮ በጭራሽ ማድረግ አልነበረብህም። እስካሁን ድረስ ምን እያደረግክ ነው? ሚኪ ምንድነው መዘናጋትህ? እያለ ይበልጥ ሌላ ሀሳቦች እንዲያስብ አድርጎታል። ተከስተ አሁን ላይ እሱንም የሚፈልገው ነገር እንደሚያጣና የበለጠ ሚኪ በዚህን አክል በተዘናጋበት ሰዓት ሁሉንም ሀብታቸው እንደሚያጡ ነበር የተረዳው። ተከስተ የበለጠ ኃይል እንዲያገኝ ረድቶታል ለሚኪ። ሚኪ ግን በራሱ መንገድ አሁንም ብሩክ አስወግዶ ትንሽም ቢሆን እርምጃ እንደሚወስድ ነበረ ያሰበው። ግን ደግሞ ይበልጥ ጥንካሬው እንዲጨምር ያደረገው ተከስተ ይበልጥ ሌላ እርምጃ ውስጥ እንዲገቡ አድርጎታል። ከተከስተ ጋር ከተወያዩ በኋላ ወደ ቤት መጥተው ነበረ። ሚኪ ግን አሁንም ያየው ነገር ትሪስትና ብሩክ መቀራረባቸው ነበረ። ይህን አክልማ በጭራሽ መፍቀድ የለብኝም በማለት ከብሩክ ጋር ትንሽ ወክ እናድርግ በማለት ይዞት ወደ ውጭ ይሄዳል። ብሩክ ግን በዚህን ጊዜ ይህንን ነገር ይመጣብኛል ብሎ በጭራሽ አላሰበም ነበረ። አሁን ላይ ለምን ወደዚህ እንደመጣው ግን ታውቃለህ ብሎ ሚኪ ለብሩክ ጠይቆታል። ብሩክም በምንም ልቡ በውስጡ ምንም ሳያስብ ምንም ነገር አላወቅኩም በጭራሽ ብሎታል። ታውቃለህ ብሩክ አንተ ከመጣህ ጀምሮ የቤታችን ሰላም ተነስተዋል በማለት ነበረ ቅስሙን የሰበረው። ምን እያልከኝ ነው ብሩክ? እኔ እኮ በጭራሽ በእኔ ምክንያት ምንም ሰው እንዲጎዳ ወይንም ምንም ነገር እንዲፈጠር አልፈልግም እኮ ብሎታል። አንተ ግን ይህንን ነገር ላታውቅ ትችላለህ። ግን ደግሞ የኔና የትሪስት ትዳር አሁን ላይ አንተ ከመጣህ ጀምሮ ህይወታችን ምንም ደስተኛ አይደለንም ብሎታል። በዚህን ሰዓት በጭራሽ ይሄማ እንዲሆን አልፈልግም፣ ግን ደግሞ ልጆቹ አሉ እኮ በማለት ነበረ ብሩክም ለሚኪ የነገረው። ሚኪ በዚህን ሰዓት አንተ እኮ ልጆቹ እኮ እየመጣህም ከየትም ሆነህ መጠየቅ ትችላለህ፣ ግን ብቻ አንተ ከዚህ ሂድ ብሎታል። ቆይ ግን ትሪስትን ምን ልላት ትችላለሁ? ደግሞስ ልጆቹም ያዝኑብኛል እና ከልጆቹ መራቅ አልፈልግም ብሎታል። ሚኪ የሌለውንም ቃል በመጠቀም እና ይኸውልህ አንተ እዚህ በመሆንክ ምንም ደስተኛ ልታደርጋቸው አትችልም እና የበለጠ ቤቱንም ሰላም አንስተሃል። ስለዚህ አንተ እኛ ትዳር እንዲበተን ካልፈለግ አሁኑኑ ወደ አንድ ቦታ ሂድ፣ ወደ መጣህበት ተመለስ በማለት ነበረ ለብሩክ የተናገረው። ታዳሺ ልጆቹስ እንዴት ላገኛቸው እችላለሁ ብሎ ለሚኪ ማማክሮታል። ሚኪ በዚህን ሰዓት ለብሩክም የነገረው ስለ ልጆቹ ምንም አትጨነቅ፣ እኔ ያለሁላቸው፣ አንተ እኮ ውዱ ጓደኛዬ ነክ ብሎ ለመናገር አስቦ ነበረ። ግን ደግሞ በዚህን ሰዓት ምንም መናገር አልፈለግም። እውነቱን ቢያስታውስስ በማለት ወደ ኋላ ተመልሶ ስለ ልጆቹ እኔም እንደ ልጆች ያያቸዋለሁና ስለዚህ ምንም ነገር እንድታስብ አልፈልግም፣ አንተ ብቻ ከዚህ ሂድ ብሎ በዚህ ሰዓት ይነግረዋል። ሚኪ በተናገረው ሰዓት ብሩክን በቃ ሄዳለሁ በማለት ተስማምተዋል። ግን ደግሞ አገር ሰላም ነው ብላ ትሪስትም ከእንቅልፏ ስትነሳ ብሩክን ከተቀመጠበት አገኘዋለሁ ብላ ነበረ። ግን ደግሞ ስትነሳ ያገኘችውን አንድ ደብዳቤ ነበረ። ደብዳቤውም ስታነበው የሚኪ ጽሁፍ የብሩክ ጽሁፍ ነበረ።
ብሩክም እንዲህ ብሎ ጽፎላታል። በቃ አትፈልጉኝ እኔ ሄጃለሁና ልጆቹን አደራ ብሎ ነበረ የሄደው። ስታነበው ግን በጣም ደንግጣ ነበረ። ሚኪ እያለች ስትጣራ ነበርና ሚኪ በዚህን ሰዓት ምንድን ነው ምን እየሆንሽ ነው ምን ተፈጠረ ብሎ በድንጋጤ ስትለቅስ ነበርና ምን እንደሆነ ሲጠይቃት ነበረ። ሚኪም የጠየቃት ጥያቄ ብሩክ ከዚህ ሄዷል ጥሎን ሄደዋል በማለት ነበረ የተናገረችው። ግን ደግሞ ታዲያ በቃ ዝም በዩና የፈለገበት ሂድ በቃ ይህንን ምርጫው ከሆነ ማስጨነቅ የለብንም በማለት ሀሳቡንም ይነግራታል። እንዴት እንደዚህ ሊሆን ይችላል? ብሩክ በጭራሽ ከዚህ ቤት መውጣት የለበትም። ልጆቹስ ምን ሌላቸው ነው በማለት ነበረ ደብዳቤውንም ይዛ ከቤት ወጣችው። ሚኪ እሷንም ማስቆም ፈልጎ ነበረ። ግን ደግሞ ትሪስት በጭራሽ እሱንም መስማት አልፈለገችም። በፍጥነት ነበረ ወደ ነጋሽ ቤት ሄደችው። ወደ እነሱ ቤት ስትደርስ ግን መኪናውም ስታቆም ጋሼ ደስተኛ ነበሩና ግን ደግሞ የእሷ መምጣት ሰላምታ ካቀረቡ በኋላ እንዴ ምንድን ነው ብሩክን የት ጥለሽው መጥተሻል ይሏታል። በዚህን ሰዓት እንዴ ብሩክ እዚህ የለም እንዴ በማለት ነበረ ጥያቄ በጥያቄ መለሰችው። ግን ደግሞ ጋሼ በጭራሽ እዚህ አልመጣም በማለት ይነግሯታል። የበለጠ ትሪስት ሀሳቧ ተጨንቃለች። እንዴት ሊሆን ይችላል? ግን እኮ እኔ እሱን ለመፈለግ ነው የመጣሁት በማለት ነበረ ተናገረችው። ደግሞ ብሩክ ታዲያ ወዴት ይሄዳል በማለት ጥያቄያቸውን ያቀርባሉ። እኔ ምንም አላውቅም ከቤት የለም በደብዳቤ አስቀምጦ ሲወጣ እዚህ የመጣ መስሎኝ ነበረ በማለት ትናገራለች። በዚህን ሰዓት ጋሽ የሚበልጥ ደንግጠዋልና በመሀልም እሱን ለመፈለግ ድጋሚ ወደ እንደምትሄድ ትነግራቸዋለች። በዚህን ሰዓት መኪናም ተጠንቅቃ እንድትነዳ ይነግሯታል። ብሩክ ግን ይህንን ነገር አስደስቶትና የብሩክ ሚኪ ግን ይሄ ነገር አስደስቶት የብሩክ ከቤት መጥፋት በጣም ደስተኛ አድርጎት ነበረ። ሚኪ ትችላለህ፣ ሚኪ ጀግና ነክ አደረግከው እያለ በደስታ ሲል ነበረ። ብሩክ ለብዙ ጊዜ ሲመኘው የነበረውንም የብሩክ ድጋሚ መምጣት የበለጠ ሚኪ ካስጨንቀው በኋላ አሁን ይህንን ትዳርህ ብቻ ሳይሆን ሁሉ ነገርህን ነው የምወስደው ብሎታል። በራሱ ሀሳብ ተውጦ ሚኪም የብሩክንም ህይወት ድጋሚ ለማመሰቃቀል ተነስተዋል። ለዘመናት ብዙ ጊዜ ሲዋደዱ የነበሩት ጓደኛሞች ብሩክ ከልቡ እየወደደው፣ ሚኪ ግን ደግሞ የእሱንም ጉድጓድ እየቆፈረለት ነበረ። ሚኪ ግን ይህንን ነገር ያደርግብኛል ብሎ እስካሁን ድረስ ያላሰበውንም ብሩክ ሚኪ የመኪና አደጋ እንዲደርስበት ካደረገ በኋላ ይበልጥ ህይወቱንም ከቀማው ይበልጥ አሁን ላይ መኖሩ በህይወት አስጨንቆታል። ሚኪ ከተከስተ ጋር ሆነው የራሳቸውንም ሀብት እናገኛለሁ ብለው ከትሪስት ጋር በመሆን ነበረ። ትሪስትንም ላንቺ ስል ዓለምን ማቃጠል እችላለሁ እያለ ይበልጥ ደግሞ ብሩክንም እንድትረሳ ነበረ ያደረጋት። ብሩክንም ግን መርሳት አልቻለችም። የብሩክ አለመርሳቷ ይበልጥ እሱ ግን ቢያስጨንቀውም ቀስ በቀስ ከእጇ ሁሉንም ነገር እወስድና እሷንም ከኔ ህይወት አስወግዳታለሁ ብሎ ነበረ ሚኪም የሚያስበው። ሚኪ ግን አሁን ላይ ብሩክ ከመጣ ጀምሮ እየተሸነፈ እንደሆነ ተሰምቶታል። ግን ደግሞ በጭራሽ እጅ እንደማይሰጥ ለራሱ ቃል ገብቷል። ብሩክ አሁንም የሚወዳትንና የሚያከብራትንም ትሪስት ምንም እንኳን እሷን የመጀመሪያ ሚስቱ መሆኗንም ባያስታውስም ግን ደግሞ የእሷንን ሀዘን ወይንም የእሷ መከፋት ላለማየት ብሎ ቤቱም ልጆቹን ጥሎ ከቤት ተነስቶ